እግዚአብሔር ስም የተመሰገነ ይሁን እና ፓስተር መስፍኔ ብትመጣና እንደው በቃ ያለውንም አንዳንድ መንፈሳዊ ድገት ብታይ በዛው የጌታን ቃል ሼር ብታረግ ሲለኝ ምንድነው አሁን የጌታን ቃል ሼር ማረገው ብዙ እግዚአብሔር ጸጋም ያገለግሉ ወገኖች አሉ እያልኩ ያሰብኩ ነበርና እንዴ ወዲያው ወደ አይምሮዬ ብዙ ሳይቆይሱ እየተናገረ የመጣው እንዴ መሄደው እኮ ጸጋ ቤተ ክርስቲያን ነው እና ጸጋው አለ አልኩኝ ማለት ነው በእውነት ጸጋው አለ ምን ይሄ እኮ ቀረኩ ይሄ ላባን ጠፍጥፈን እንደ ወዛደር የምንኖርበት ኑሮ ቀረ ሃሌሉያ እግዚአብሔር የተመሰገነ ይሁን በወደደን በርሱ ካሸናፊዎች ሁሉ እንበልጣለን ጌታ ያስከደናል በእውነት ማታ እስቲ በእውነት የአራት የአምስት ስትራቴጂክ የእንቅልፍና ያተነፋፈስ ስርዓት ይዤ አነጋለሁ ብላችሁ እስቲ ጃውጡ ብል አንዳችሁም አታወጡም ለጥ ብለን ተኝተን ያተነፋፈሳችንን ህግና መርሃ ግብሩን ተቆጣጥሮልን ያነጋልን እሱ ነው ሃሌሉያ እግዚአብሔር የተመሰገነ እሱ ነው ጸጋው አለ ወገኖቼ እንዳይመስላችሁ ምሽቷን ስንሻገራት ጧት እንደርስና እንደው በቃ ስለነጋልን ይመስለናልና እንደው በቃ አነቃነቅ ነው ያው ድልድዩን ምናምን አይነት ስሜት ምንም ያነቃነቀው አንተ ተኝተሃል የሚጠብቅህ ግን አይተኛም አያንቀላፋም ሃሌሉያ እግዚአብሔር የተመሰገነ ጸጋው ብቻ በእውነት ጸጋው ብቻ የሚለውን ልናገር ነው የመጣው አሁን ስለ ቤት ስለ አገልግሎት አደረጃጀቶች ጸጋው ብቻ በከንቱ ይሄንን ስም አልተሸከማችሁ ስለዚህ ቤትም የሚሰራላችሁ ጸጋው ብቻ ነው በእውነት ጸጋው ብቻ ነው ያይቻለሁ እዚህ ቶሮንቶ የሆኑ ወገኖች እንደዚህ ባለፈው አንድ ወርም አይሆንም እንደዚህ የተወያየን ይያለ በቃ የሆነ ሰው ጋር እንደዚህ የኮሚሽን ድርጅቶች ጋር እንዲገናኙ ተዋወቁ ተብሎ የተላከላቸው ኢሜል ሰውየው አረባክን የሆኑ ሰዎች አርጅተው የሚወጡበት ቸርች አለ በዛ እሱንም ሊወስዱ ይችላሉ አለ ማለት ነው ለትውቅ የተላከ ኢሜል ወደፊት ገና በአጀንዳ ይነሳል የተባለውን እግዚአብሔር አስቀድሞ I can tell you God is at work እግዚአብሔር በስራ ላይ ነው አሁን እየተናገርን ያለው ያልዘራችሁትን ሊያሳጭዳችሁ በእውነት ያልደከማችሁበትን ሊያስወርሳችሁ እግዚአብሔር በስራ ላይ ነው በዚህ ሰዓት እነዚህ ልጆች እናንተ አይታችሁ ካዘናችሁላቸው ውድ ጌታ ህይወቱን የከፈለላቸው እንዴት አያስብላቸው ስለዚህ ምንም ጥያቄ የሌለው ነገር እግዚአብሔር እንደውም እዚህ ምድር ላይ መተን አንዱ የምንሰራው ቁም ነገር እየተዘጉ ለሌላ አይነት መታጎሪያ ሊሆኑ የታሰቡ የጌታ የምስጋና አዳራሾች በኢየሱስ ክርስቶስ ስም ይዋጃሉ ጌታ እንደገና በምድሩ ላይ ይከብራል እስቲ ለጌታ ክብር እንሰጣለን ሃሌሉያ አሜን ጌታ ትችላለህ ታማኝ ነህ እናመሰግናለን ስም ለዘላለም የተባረከ ይሁን አጭር ጸሎት እንጸልያለን ጌታ አባት ሆይ እናመሰግናለን በእውነት ጌታ ሆይ ጅን ስናስብ የሰጠህንን ጌታ ሆይ የህይወት ብርሃን ስናስብ የሰጠህንን ጌታ ሆይ ታላቅ የሆኑ ብዙ ነገሮችን ስናስብ ጌታ ሆይ የኛን ድክመትና ውድቀት ተመልሰን ስንመለከት በእኛ ጌታ ሆይ ድክመትና እኛ እንኳን ጌታ ሆይ ዘንግተን አንዳንዴም በመተላለፍ የሄድንባቸው መንገዶች አንተ ሳትቀየምና ሳትበቀለን ጌታ ሆይ መማር ብቻ አይደለም በምህረትህ ባለጠጋ መሆን ብቻ አይደለም እግዚአብሔር ሆይ በዚያም ላይ ደግሞ በብዙ አስደንቀህን ባርከህን ነገሮቻችንን ፈተህ እኛንም ጌታ ሆይ አብዝተህ ዛሬን ያመጣህን አምላክ ከዚህም በኋላ ደግሞ በዚያው ጸጋ ልትመራን የምትችል የታመንክ አምላክ እንደሆንክ ስለምናውቅ እናመሰግናለን የማያምኑት እንኳን ሰዎች ለመታመን በሱ የተቸገሩ ቢነሱ እኛም አንዳንዴ በዚያ ብንተባበር ጌታ ሆይ አንተ ግን ኮንሲስተንት የሆንክ አምላክ ስለሆንክ የታመንክ አምላክ ስለሆንክ ለነ ሙሴ ባናገርካቸው በዚያው ድምጽ ዛሬም ከነዚህ ሁሉ ዘመናት በኋላ ስለምትናገረን እኔ ነኝ ያልክ ጌታ ጽድቅህና ፍቅር ቅድስናህን በዘመናት ሁሉ ተናግረ በነ አብርሃም በነ ንጉስ ዳዊት በነቢያቶቹ ዛሬም በዛ ኮንሲስተንሲ ራስህንና ምስክርነትህን ያስጠበቅክ አምላክ በእርግጥም ታማኝ ነህ ፕሩቭን የሆነ ትራክ ሬከርድ ያለ ታይቶ ተገላብጦ ተፈትሾ ዛሬም ሊነገር የሚችል ታማኝነት ያለ አምላክ በዚህች ቤተክርስቲያን ለጠራሃቸው ወንድሞችና እህቶች አንተ በእርግጥም ታማኝ አምላክ ነህ you will never change እግዚአብሔር ሆይ አንተ በምንም አይነት መንገድ ህልውናን ራሱን ሊክድ አይችልምና ይላል ቃል ጌታ ሆይ
ይችን ቤተ ክርስቲያን የእሷንም አገልግሎት የምትባርከው ምንምና ምንም ስለሆነ ሳይሆን አንተ ራስህን የምትክድ አምላክ አይደለህም። አንተ ታማኝ አምላክ ነህ። ስለዚህ you will continue to be faithful። ትቀጥልበታለህ፣ ትሰራበታለህ፣ እኛንም ታስደንቃለህ፣ ህዝብን ታበዛለህ፣ ደስታንም ትጨምረልናለህ። ስለዚህ እናመሰግንሃለን። እግዚአብሔር አባት ሆይ የምንካፈለውን ይህንን ክቡር ቃል ስለ ስምህ ስትል አንተ እንድትባርክልን ጌታ ሆይ በውስጣችን ገብቶ እምነትን እየፈጠረ ይሄ ቃል በብዙ ጌታ ሆይ ቅጥሩን እየዘለልን መሄድ እንድንችል እንዲያደርገን እንጸልያለን። በሚሆነው ሁሉ ክብር ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። ከሮሜ መልእክት ምዕራፍ 3 ቁጥር 19 እስከ 25 ያለውን ክፍል አብረን እናነባለን። የሮሜ መልእክት ምዕራፍ 3 ቁጥር 19 እስከ 25 እንደዚህ ይላል። ስፍራውን ካገኘን አነባለሁኝ። ሮሜ 3 19 እስከ 25 አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን ይላል በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ሃሌሉያ አሜን። ይሄ ሲጻፍ የተጻፈው በሮማ ሀገር ለተበተኑ ክርስቲያኖች አይሁድ ክርስቲያኖች ነው። ስለዚህ አይሁድ ክርስቲያኖች ስናስብ የሆነ ትዝታ እንዳላቸው ማሰብ ትችላላችሁ። በሌላ ሀገር ተበትነው የሚኖሩ ናቸው፣ አይሁድ ናቸው። በዛ ላይ ደግሞ ወደ ጌታ ወንጌል መጥተው በክርስቶስ ወንጌል የዳኑ ክርስቲያኖች ናቸው። ግን ትዝታ አላቸው። ይሄ የአይሁድ ስርዓት፣ ይሄ የመልፋት፣ ይሄ የለም ትንሽ የመንከራተት፣ የገዳም የመሳሰለው አይነት ትዝታው ብልጭ እያለ ያስቸግራቸዋል። በተለይ ከሀገር ፍቅር ጋር ተያይዞ ተደበላልቆባቸው በሰው ሀገር ላይ በጣም ይኳትኑ የነበሩ ሰዎች ናቸው። ይሄ መልእክት የተጻፈላቸው እና በሕግና በዛ በተለመደው ስርዓት በትእዛዛቱ በመሳሰለው በእግዚአብሔር ፊት ተቀባይነት ጎሽታን ለማግኘት በጣም ይኸው ሰው ሀገር ሄደው በሰው ተቀባይነት ለማግኘት መታገላቸው አንድ ነገር ሆኖ ሳለ በጣም የአይደንቲቲ ችግር ውስጥ ገብተዋል። ከእግዚአብሔርም ጋር እኛ የምንገናኝበት መስመር እሱ በዚህ አይነት መንገድ እኛ ስናስደስተው ሲቀበለን ነው እያሉ በጣም ይቆፍራሉ ጉድጓድ። ውሃ ግን መያዝ የማይችሉ ጉድጓዶችን ነው፣ ውሃ መቋጠር የማይችሉ ጉድጓዶችን ነው። ከዛ ይልቅ እንደውም እነሱ የእግዚአብሔርን ጎሽታ፣ ተቀባይነት፣ ሞገስ፣ በረከት የምንለውን ነገር ለማግኘት በራሳቸው መስመር በጣሩ ቁጥር እየወረዱ ነበር የሚሄዱት። ልክ አሸዋ ላይ ሰው ሆኖ አሸዋው የሚያሰምጠው ከሆነ በዛው በአሸዋ በተከበበው ስፍራ ላይ በአሸዋ ውስጥ እወጣለሁ እያለ በግሉ ያለ ሌላ መፍትሄ ቢፍጨረጨር እየሰመጠ ነው ሄደው። ወይም ደግሞ በሌላ አነጋገር መታጠብ መንጻት ይፈልጋሉ። ምክንያቱም ያው የሚፈታተናቸው ኃጢአት ሁላችን ጋር እንዳለ አይነት ኃጢአት ውስጣቸው ይታገላቸዋል። ግን ራሳቸውን ለማንጻት የሚጠቀሙበት ውሃው ንጹህ አይደለም። በጭቃ ራሳቸውን ያጥባሉ። አያችሁ፣ ለዚህ ነው ጽድቃችን እንደምን ጨርቅ ነው ይላል። እንደ መርገም ጨርቅ ነው። በመርገም ጨርቅ እስቲ መስታወት ለማጽዳት ሞክሩ። ከሞን በተበላሸ ጨርቅ እስቲ ሞክሩት። ለዚህ ነው የኛ ጽድቅ አይደለም በእግዚአብሔር ፊት የሚያቆመን። ሃሌሉያ! ሌላ ነገር መሆን አለበት፣ መፈጠር አለበት። እንዴት አድርገነው በቆሸሸ ለዛም በጣም በቆሸሸ ጨርቅ መስታወት የምትወለውለው? እንዴት ነው የሚወለወለው? እስቲ ብርሃኑ ይውጣ። የተወለወለው ያ መስታወት በምን እንደተወለወለ በደንብ አፍጦ እንዲታይ ያደርገዋል። ምክንያቱም ብርሃን ይወጣበታል። ከዚህ የተነሳ መስታወቱ ላይ ያለው እድፍ ተገልጦ ይታያል። የኛ ነገር ይሄ ነው። ብታጥበውም አትጸዳም። የልጁ የኢየሱስ ክርስቶስ ደም ግን ከኃጢአት ሁሉ ያነጻል። ሃሌሉያ! በሱ ደም ብቻ
ለዚህ ነው ሌላ ምንጭ አላውቅም የክርስቶስ ደም ብቻ ነው አሉ። ከሰማይ በታች ሆነው ዘመሩ አሉ። ከምድር በላይ ሆነው ዘመሩ አሉ። ይህን መዝሙር የሚዘምሩ ሰዎች ሌላ ምንጭ አላውቅም የክርስቶስ ደም ብቻ ነው። ያ ቡትቶ ዛሬ ከእጃችን ይወጣል። የደሙን ጸጋ እንለብሳለን። በዚያም በጠላት ላይ ማስፈራሪያ እንሆናለን። ሞገሳችንን እግዚአብሔር ይመልሳል። የቤተ ክርስቲያን ክብር ይገለጣል። የእግዚአብሔር መንግስት ይስፋፋል። ስለዚህ ወደዛ ወደ ጸጋው ደም ጸጋ ቤተ ክርስቲያን ተመለሽ። የእግዚአብሔር ሰዎች ሆይ ሕይወታችን ወደ አጋለ ለመታወቂያችን ለመነሳታችን ምክንያት ብቸኛ ምክንያት ወደ ሆነ እጅ ሳይነካው ከላይ ተወርውሮ የኛን ነገር ክፋቱን ጠራርጎ አንስቶልን ከእግዚአብሔር ጋር ላስማማንና ወደ አስማማን ወደዚያ መሰረት ያለምንም እጅ ጣልቃ ገብነት በራሱ በሆነ በእግዚአብሔር አሰራር ለሱ ብቻ ክብር በምንሰጥበት በዚያ እግዚአብሔር እንደገና ህዝቡን ሊጎበኝ ይፈልጋል። የእግዚአብሔር ሰዎች ሆይ ልባችሁን አስፍታችሁ እንድትዘጋጁ ላልሞላላቸው ላላረፉ ክርስቲያኖች እንዴት ተደርጎ ነው? እኔ መቼም ያሁላችሁም ትላላችሁ ብዬ አስባለሁ። ወደ ክፉ ቦታ ከሚሄዱ ወይም ገሃነም እንበለው እንግዲህ እሱ ነው መጨረሻ መጥፎ ወደዛ ከሚሄዱ ሰዎች ቀጥሎ የሚያሳዝኑ ሰዎች ናቸው ተብለው የሚታሰቡ እነማን እንደሆኑ ታውቃላችሁ? በጌታ ጸጋ የተገኘውን ይሄንን ልዩ የሆነ ወተት ማጣጣም ያልቻሉ ክርስቲያኖች፣ ይሄ ስልባቦት ላይ ብቻ የቀሩ ክርስቲያኖች። ስልባቦት እየጠጣ ኢየሱስ ጌታ ነው እስከመቼ ይባላል? ወተቱን እግዚአብሔር ዛሬ የቃሉንና የጸጋውን ወተት በህይወታችን ላይ ያጥለቅልቀው ያፍስስልን ወገኖቼ። ያንን ከጠጣን በኋላ እንደ ሌላ ሰው ነው የምንሆነው። በእውነት እርካታችን ወሰን የለውም። እረፍታችን ወሰን የለውም። ሰላማችን ወሰን የለውም። ያንን የጠጣ ወተቱን ሙሉ ኮንቴንቱን ያገኘ ሰው በጣም በእውነት ለምስክርነትም የሚያስቸግር ቸርችን እየረበሸ ያለ ነገር ምንድነው ብትሉኝ፣ እንዴት አርገ ነው አሁን የወንጌል ጥፍጥናውና አሳራፊነቱ ያልገባውን ሰው የወንጌል መስካሪ ቡድን ታቋቁማለ እንዴ? ለሱ ምስክርነት ቡድን እኮ ውጭ ላሉት ነው። ምን እናርግ? ብጥብጥ ያደርገናል። አንዳንዴ እንደ አገልጋዮች እንዴት አርገው ነው ይሄንን ብርቱካን ኢንጆይ የሚያረጉት? how can they really taste of it? ቅመሱና እዩ እግዚአብሔር ቸር እንደሆነ የሚለው በቸርነቱ እንዴት አድርጎ ተራራውን እንኳ ትላንት ስንቧጥጥ እናቀዋለን፣ ሲያስቧጥጡን እናቃለን። እዛ ላይ ተቀባይነት ለማግኘት ሰውም እንዲቀበልን ያልቧጥጥነው ነገር የለም፣ አልተሳካልንም። አይናችንን ከፍቶ ሌላ ስፍራ ወስዶን ሜዳ ላይ በረከቱን ዘርግፎልን ተራራ ላይ ቧጠን ያላገኘነውን እንዲሁ በጸጋ እግዚአብሔር ቸረን አፈሰሰልን። ሜዳው ላይ የወጣችሁ እንዴት በዚህ አትደነቁ? እንዴት በዚህ አትገረሙ? ጸጋ እንዴት በዚህ አንገረምም? በእውነት በዚህ በሚብሰው የጌታ የቸርነቱ ልክ እንዴት ህይወታችን አይነቀነቅም? ክርስቲያን እኮ ምንም ሞቲቬሽናል ስፒከር ምናምን የሚባል ነገር አያስፈልገውም። ብዙ የሞራል ከኋላ ምናምን ከውጪ እየሰጡ የሚያንደረድሩት አያስፈልጉም። በውስጣችን የተደረገው ነገር ለመንደርደር ከዚያም ጥሶ ለመሄድ በቂ የእግዚአብሔር ኃይል ነው። እግዚአብሔር ያንን በውስጣችሁ ይጨምርባችሁ ወገኖች። ላላረፉ ክርስቲያኖች ጣዕሙን በደንብ ላላጣጣሙ ያው አግኝተውታል የተወሰነ ነገር፣ ግን ያቺ ናት። ስታክ አርገናል። ኢየሱስ ጌታ ይሄን ስታክ አረግንበት ያንቀሳቅሰን ዛሬ። እቺ ቤተ ክርስቲያን በእውነት የምትተኮስበት የምትነሳበት ይሁን ወገኖቼ። በእውነት ይሄ አሁን ለጌታ የሆነ ህንጻ ገዝታችሁ የምትመርቁበት ብቻ ሳይሆን ህዝቡን ለእግዚአብሔር በአዲስ መልክ የሚመረቅበት። let us be dedicated, rededicated። ልዩ ጌታ እኮ ነው ያለን፣ ልዩ ኢየሱስ እኮ ነው ያለን። እስቲ እሱን አንዳንድ ነገሮች እንመልከት ወገኖች። ለነዚህ ሰዎች
ሐዋርያው በሚጽፍላቸው ጊዜ በጣም በቃ እሱ እንደሆነ በጣም በዚህ ጉዳይ እስከ እንደ እብድ አድርጎታል። ይሄ ጌታ ፍቅር በቃ እንደ እብድ ነው፣ እንደ ሰካራም ሰው እስኪ ብዙ ነገር ነው የተባሉት እነዚህ ሰዎች። በእውነት በጣም በቃ የተለዩ ሰዎች አድርጓቸዋል። እና እነዚህ ሰዎች ያንን አለማግኘታቸው ብቻም ሳይሆን የአደጋ መብራት አንዳንዶቹ ሁሉ ማሳየት ጀምረው ነበር። ምክንያቱም ይሄን የመሰለ ውድ ጌታ ድልድይ አሻግሯቸው እጃቸውን ይዞ ከድልድዩ ባሻገር ጥሩ ግሪን ፓስቸር ላይ አረንጓዴ ለምለም ስፍራ ላይ ካወጣቸው በኋላ መለስ ብለው የምስጋና ፕሮግራም ሲያዘጋጁ ምን እንዳሉ ታውቃላችሁ? ጥሰነው መጣን፣ ሰበር ነው፣ ተሻገር ነው። መቼ ድልድዩ መሃል ምን ነው ጠፋው አላለም እንዴ? አሁን ትንሻቺ እንስሳ ሰምታችኋል አይደለ? ከዝሆኑ ጋር ሆና ከተሻገረች በኋላ ድልድዩን ምን አረግ ነው አለች? አነቃነቅ ነው። አይጧ ናት ከማታቋት። አሁን ብዙ ስብከታችን አነቃነቅ ነው ሆኗል። ይኸውላችሁ ጸጋ የሚሆነው ሙሉ ክብር ለኢየሱስ ሲሰጥ ነው። ጸጋ ላይ የትኛውንም ያህል የኛን ነገር የምንቀላቅልበት ከሆነ ይላል ቃሉም ጸጋ መሆኑ ቀርቷል። ከስራ ነው የሚሆነው። ከስራ ደግሞ እግዚአብሔርን ማስደሰት አይደለም። በስራ ለመጽደቅ የሚፈልግ ማንም ቢሆን የተረገመ በሚል በቀድሞው ኪዳን እርግማን ስር የመውደቅ ያህል ነው። ስለዚህ በሚሆነው በሆነላችሁ ነገር ሁሉ ሙሉ በሙሉ ክብሩ ለኢየሱስ ይሁን። ሃሌሉያ። በእውነት ያንን ሌሊት ያሻገረን ኢየሱስ ነው። ያንን ድቅድቅ ጨለማ ያሻገረን እሱ ብቻ ነው። there is no one ማንም እንዲህ አርገን እንዲህ የኛም ነገር እኮ ምናምን የሚባል ነገር አለ ወገኖቼ። አው እኔ ኮንትሪቢዩት ማደርገው ነገር ቢኖር እንደሆነ ታውቃላችሁ የኔ ድካም የኔ ውድቀት። እሱ ግን እንደዚሁ እኔ ጋር ባለ በምንም ሁኔታ ሳይሆን እሱ ውስጥ ባለ ፍቅር ህይወቴን ታደገ። እኔ ስለወደድኩትም እኮ አይደለም በእኔ ፍቅር ቢሆን ኖሮ እሱ የወደደኝ ሌላ ጣጣ ነው። ግን እኔ ጋር ምንም ሳይኖር እሱ ውስጥ ባለ ፍቅር በዚያው ፍቅር ወዶ እኔን አዳነኝ። ስለዚህ እኛ በቀረን ዘመን ሁሉ ለዚህ ጌታ እያሸበሸብን እየዘመርን እየሰበክን ብንኖር ምን ይበዛበታል? እኛ ያርገው ኢየሱስ ብቻ ነው ወገኖች። ስለዚህ ጸጋ ስምሽ ይሄ ነው። ተነሺ እንደ ስምሽ የጌታን ሞገስ ለብሰሽ በአደባባይ ላይ ውጪ። ባንቺ ምክንያት ሙሉ ክብር ኢየሱስ ያገኝ። ሃሌሉያ። እነዚህ ልጆች እግዚአብሔር ለዛ ቁም ነገር ያብቃላችሁ ወገኖች። ስለዚህ ቀይ ማብራቱን ያሳያቸዋል። ትንሽ እሱ ላይ እንመልከት። ህጉ ይላቸዋል። ህጉ መጥፎ ነገር አይደለም፣ ግን አጠቃቀም ጉዳይ ወደ ቀይ ማብራት ውስጥ ሊያስገባችሁ ይችላል ይላቸዋል። ኃጢአትን ያሳውቃል ይላቸዋል። ህጉ ኃጢአትን ያሳውቃል፣ አፍ ያዘጋል። አሁን ቅድም ያነበብነው ክፍል ለፍርድ ተገዢ ያደርጋል። እነዚህ ሶስት ነገሮች እንደ ቀይ መብራት ነው ማያቸው። ኃጢአትን ያሳውቃል ይላቸዋል። በጣም እኮ አስቸጋሪ ነው። ህግ አንዱ ክፋቱ ስትወድቅ አይቶ እንዳላየ አለማለፉ አይደለም፣ ማስታወቂያ ይሰራብሃል። መጥፎነቱ እኮ እሱ ነው። ደግሞ ይኸው ብንወድቅ ውድቀቱን ያ አንድ ነገር ስለሆነ በምንም መንገድ እጃችን እንኳን እግራችን ተሰብሮ አንድ ነገር ነው ወደ ሕክምናም ለመምጣት ማለት ነው። አዋጅ ስለሚናገር ማስታወቂያ ወድቀዋል ብሎ ማስታወቂያ። ምክንያቱም ኃጢአት በምን ይታወቃል ይላል። አረ ከሞን ተናገሩ አንብበናል። በህግ ይታወቃል። መጥቶ ማብራቱን አብርቶ ይሄ ልጅ ይሄው እዚህ ቦታ ወድቋል፣ ሀገር መጥቶ ይየው ሰክሮ ነው። ማስታወቂያውን የሚሰራው ህግ ስላለ ሰው ያንን አለመጠበቁ ብቻ ሳይጠብቅ ቀርቶ መውደቁ ብቻ ሳይሆን ከወደቀም በኋላ ሀገር ይጠራበታል፣ ያሸማቀቃል። እኔ አንዳንድ ሰዎች በተለይ ኢትዮጵያኖች በረዶ ላይ ሲወድቁ አይቻለሁ። ራሴም ወድቄ መጀመሪያ ኖርዌይ ሀገር ነው የሄድኩት ከኢትዮጵያ ለትምህርት የዛሬ 20 ምናምን ዓመት በፊት እዚህ ከመምጣቴ በፊት እና በቃ አላቅም ነበር። ትምህርት ቤት እያለሁ ነው በረዶ የሚባል ነገር ጣለ። ሳይክል ይዤ ነው የሄድኩት ትምህርት ቤት እና ሳይክሉን ዝም ብዬ በሳይክል ነው የመጣሁት፣ በሳይክል እመለሳለሁ ብዬ
በበረዶ ሳይክል ያው አትነዱ ወይም የምትነዱ ከሆነ የሆነ ነዳውት ማለት ነው። ወደኩ። ኦፍ ኮርስ ከውድቀቱ በላይ ጎኔን ጎድቶኛል። ዞር ብዬ ያየሁት ሰው እንዴት ነው ይሄ ጥቁር መጥቶ ምንድነው እዚህ ውስጥ ቢንከባለለው? ከየት የመጣ ጥቁር ነው መጥቶ የሚንፈራፈረው እዚህ ነጭ አሸዋ ላይ? ማስታወቂያው ትከብዳለች። ህግ ደግሞ በቃ ያውቃል የቱ ጋር ብግን እንደምንል የቱ በተን ሲነካ እንደሚያደርገን ያውቃል። ጉልበቴን እኮ ተመትቻለሁ ያኔ፣ ግን የሰው አይን ነው ከዛ በላይ የጎዳኝ። ተማሪዎች ምናምን ነበሩና አካባቢ ላይ ነጮች፣ እነሱ ለነገሩ ምንም ብዙም እግራቸው ስር ወድቄ፣ እንደውም የዛን ጊዜ ያው የወጣቶች ትምህርት ቤት ነው። አንድ ወንድና አንድ ሴት ምን ባልና ሚስት አይመስሉም፣ እንደ መሳሳም ያደርጋቸዋል በበረዶ ላይ። እነሱ መሀል አይነት ነው ሳይክሉ የገባሁት። ተሰዳትቼ ጌታ እነሱንም ለይ ብሎ ነው መሰለኝ ያላቀው። እነሱ ዞር ብለው እንደዚህ አሳልፈውኝ ከስራቸው ድቄ ስራቸውን ቀጠሉ። እኔ ነኝ ስለ እነሱ ብዙ ትኩረት የተሰማ እንጂ እነሱ እኔ ላይ ምንም ትኩረት፣ እነሱ ቢዝነስ ነበራቸው ቀጠሉ በዛው። ምን ልላችሁ ፈልጌ ነው፣ እግዚአብሔር ከዚህ አይነት ከሚያሸማቅቅ ወስዶ ማህበረሰቡ ፊት ለፊት ከሚያሰጣችሁ ከሚያሳቅቃችሁ ከዛ ኃይል ነው የገላገላችሁ። አፍ ያዘጋል ይላል። ምክንያቱም አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ ሲናገር የሚናገረው ከሕግ በታች ላሉት ነውና እያለ፣ ምክንያቱም ኃጢአት የሚታወቀው በሕግ ነው እያለ አሁን ያነበብነው ክፍል ሲነግረን አፍ ደህና አድርጎ ነው የሚያዘጋው። እንዴ የሚያዘጋበት ምክንያት ምን እንደሆነ ታውቃላችሁ? በቪዲዮ ሲያጫውተው ምን ታደርጋለህ? አውጥቶ እኮ ማጋለጥ ብቻ ሳይሆን ከነመረጃ እያቀረበ የሰዎችን ህይወት ህግ ሲያሸማቅ። ምክንያቱም አንደኛው ትእዛዝ፣ ሁለተኛው ትእዛዝ፣ ሶስተኛው ትእዛዝ ብሎ የሚያጣቅሰው አለ። አላደረግንም እንዳንል በእውነት ሁላችንም ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል በሚለው ሂሳብ የሆነች ቦታ የምንያዝበት ቦታ አለ። ሁላችንም ከዚህ የነጻ ማንም የለም እና አፍ ያዘጋል። አፍም ሁሉ ይዘጋ ዘንድ ዝም ይል ዘንድ አይደለም፣ መጥቶ ያፍናል። ጭጭ በል ነው የሚል። ልጆቻችሁ ላይ በጣም ስትቆጡ ዝም በል ብቻ አይደለም፣ ዝጋ። ያዘጋል። መተንፈሻ እንዳይኖር አድርጎ ይሄ የለም በእግዚአብሔር ፊት የውስጣችን ነገር በማብራት ሲወጣ በቃ ልክ ማብራት ላይ እንደተያዘች ሚዳቋ ነው የምንሆነው። ማታ አንዳንድ ያው ወጣ ያለ ቦታ የምትኖሩ ሰዎች ሚዳቋዎቹ ሲመጡ የመኪናችሁ ማብራት ከያዛቸው ይደነባበራል። ሕግ እንደሱ አይነት ነገር ነው። የእግዚአብሔርን የትእዛዙን ፊት ይዞ ስለሚመጣ ቁጣውንም ሊያስከትል የሚችል ነገር ይዞ ስለሚመጣ ያደነባበራል። ስለዚህ በማሁን ቦታና ሰዓት ላይ ከተገኘን ያዘጋል። ከባድ ነገር ነው። እናንተ እኛ እኮ እንዴት አይነት መዳን ውስጥ እየገባን እንዳለ እንድታዩ ነው። ይሄ እኮ ቀላል ነገር አይደለም። ያዘጋል። ከዛሳ የእግዚአብሔር ቃል እንደሚነግረን ለፍርድ ተገዢ አፍ አዘግቶ ማስታወቂያ አሰርቶ ወደ እስር ቤት ይላል። ወደ እስር ቤት። ምክንያቱም ከሕግ በታች የሆኑ ዘንድ ይላል፣ ይፈረድባቸው ዘንድ፣ አፋቸውን ይዘጉ ዘንድ። ይሄ የሕግ ስራ ነው። ሕግ ይሄንን ነው የሚያደርገው ይለናል። ግን በዚህ እስር ቤት ሊማቀቅ ለወረደ፣ እንደውም በእግዚአብሔር ፊት በሆነ ጉዳይ በሞት ሊቀጣ፣ ለዘላለም ሞት እንደ ጠዋቱ ሊቀጣ ሕግ የሚያደርገውን ነገር ሁሉ ሰርቶበት፣ አፉን ዘግቶበት፣ ማስታወቂያውን አውጥቶበት፣ እጁ ላይ ሰንሰለት አስገብቶ ወደ እስር ቤት ለሰደደው፣ ምናልባት ነገ ጠዋት የሞት ቅጣትን ትቀበላለህ ለተባለው ሰው የእግዚአብሔር ጽድቅ
ተገለጠለት ይላል። ሬቨሌሽን እዚህ ላይ መጥቶ ገላገለን። መገለጥ መጣ። ሃሌሉያ! የእግዚአብሔር ጽድቅ መገለጥ ሆኖ ሲመጣ ደግሞ ይሄ ሬቨሌሽን እንደ ኢንቬዥን ነው። የእንግሊዘኛው ቃል ብቻ ስለሚገልጽልኝ ነው ይቅርታ። ኢንቬዥን ነው ሲመጣ ይሄ አፋችንን ያዘጋውን እየተለማመጠ ኃጢአታችንን የሚያሳውቅብንን እየተለማመጠ ምናምን ሳይሆን እንደ ከባቢ ሰራዊት ሆኖ በሚያይለው ጉልበቱ የእግዚአብሔር ጽድቅ የኃጢአትና የሕግን ኃይል ለመስበር መጣ። ሃሌሉያ! ስለዚህ ይሄ እስር ቤት ያለ ሰው ሲመለከት የእግዚአብሔር መገለጥ በከባቢ ኃይሉ ስለመጣ አካባቢው ሁሉ በእግዚአብሔር መገኘት በእግዚአብሔር ክብር እንደተሞላ ከዛ በፊት የሚያቀው እስር ቤት ሆኖ ነገ ቅጣቱ እንደሚጠብቀው ነው። ነገር ግን ይሄን ሁሉ ስራ ሰርቶበት እዛ ወህኒ መቀመቅ ካወረደ በኋላ ይሄ የእግዚአብሔር ጽድቅ መጣ፣ አካባቢውን ከበበ፣ ሰንሰለቱን ከበበ። ሰንሰለቱን ብቻ አይደለም የታሰረበትን ማስፈታት፣ ከዚያም ጋር ደግሞ ይሄ ሕግ የተባለውን ይሄ ዋና ለዚህ ጉዳይ ሰዎችን እየመራ ያደረሰውን ኃይል የእግዚአብሔር ጽድቅ ከበላይ ሆኖ ከበበው ይላል። ምክንያቱም አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን የታወቀ ነው ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል። በጌታ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ሃሌሉያ እስራታችን ተፈታ። ክብር ለስሙ ይሁን። መጣና ይሄ የእግዚአብሔር ጽድቅ በጸጋው የተገለጠ ማለት ነው ወገኖቼ። ወደ ህይወታችን ወዳለንበት ወደዚህ እስር ቤት መጣና ሰንሰለታችንን በጣጥሶ መፍታት ብቻ አይደለም፣ የእስር ቤቱንም ዋና ጽሕፈት ቤት ሁሉ ሳይቀር ተቆጣጠረው። ስለዚህ አሁን እኛን አስሮ ማቆየት የሚችል ሲስተም የለም። የእግዚአብሔር ጽድቅ መጥቶ የሕግን አሰራር ኦቨርዌልም አድርጎታል፣ ኒውትራላይዝ አድርጎታል። ሃሌሉያ! ስለዚህ ብድግ ብለን ከእስር ቤቱ ለመውጣት ብቻ አይደለም፣ በዚያው ለመቀጠል የሚያስችል አዲስ አስተዳደርና አዲስ መርሆ እግዚአብሔር በህይወታችን ላይ አምጥቷል። ስለዚህ የእግዚአብሔር ሰዎች ሆይ የእግዚአብሔር መገለጥ ከናንተ ጋር አለ። ጌታ እግዚአብሔር ተገልጦላችኋል፣ በልጁ ተገልጦላችኋል፣ በጽድቁ በጸጋው ተገልጦላችኋል። ስለዚህ የሚያሰጋችሁ የለም። የሕግ ፖሊስ ወይም ደግሞ እነዛ ረጃጅም አጥሮች የሚባሉ ነገሮች የሉም። የእግዚአብሔር ጽድቅ ከሕግና ከነቢያት በላይ በላቀ መንገድ በህይወታችሁ ተገልጧል። ነፃ አውጥቷችኋል። you are free። ነፃ ናችሁ የጌታ ሰዎች ሆይ ደስ እያላችሁ ሂዱ፣ አገልግሉ ጌታን። ማንም የሚከሳችሁ ማንም የሚይዛችሁ እስከማይኖር ድረስ እግዚአብሔር የክፉውን ኃይል ሁሉ ወደ ኋላ መጥቶ ባስደናቂው መንገድ የእናንተን ህይወት ብቻ አይደለም እስር ቤቱን በአጠቃላይ ዋና የመከላከያ ሚኒስትሩን ዋይት ሃውሱን ምናምን የመሳሰለውን ዋና የተባለውን ቦታ ሁሉ ሳይቀር እግዚአብሔር በጸጋው ተቆጣጠረው። ስለዚህ መሄድ እንችላለን፣ መገስገስ እንችላለን። እግዚአብሔር መሬቱን ሰጥቶናል። እግዚአብሔር ሀገሪቱን፣ እግዚአብሔር ምድሪቱን፣ እግዚአብሔር የፊውቸሩን ሰጥቶናል። ምክንያቱም በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ይሄ የእግዚአብሔር ጽድቅ በልጁ ቤዛነት በኩል እንደመጣልን እዛው ክፍል ላይ ይናገራል። ልዩነት የለምና በክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ሲል የተደረገ ክፍያ አለ። እኛ አልከፈልንም እንጂ ከፍሎ ውድ ህይወቱን ያዳነን ውድ መድኃኒታችን ወዳጃችን ኢየሱስ አለ ከኛ ጋር። እሱ ከፍሎታል፣ በእውነት ከፍሎታል። ኢየሱስ ከፍሎታል። ስለ ይቅርታ ተክዬ እኔ ድሮ መዝሙሮች ነው አገባ በጃንዌ ጊዜ ነው ጌታ ይጠራኝና እና እነሱን ነው በደንብ ማቀው። እናንተም ግሩም መዝሙሮች አሉ እና በቃ ኢየሱስ ከፍሎታል ስለኔ ተዋርዶ ኃጢአቴን አጠበው ልክ እንደ በረዶ። በቃ ስለኔ ተዋርዶ ኢየሱስ ከፍሎታል። በእውነት ምንም በቃ እኛ ፓስተሮች እንኳን አንዳንድ ጊዜ ሬስቶራንት ገብተን የሆነ አሪፍ ነገር በልተን አጭደን ስንወጣ ልንከፍል ስንል ተከፍሏል ይሉናል። አንድ የሆነ ምእመን ልቡን ጌታ እንግዲህ ቀስቅሶ በተከፍሏል እኮ ብዙ አሳልፈናል ፓስተር። እሷ እንኳን
እዛች እንደው በቃ ለጊዜው ስሜታችንን ካስደሰተች የዘላለማችንን ዕዳ ግን ኢየሱስ ክርስቶስ ከፍሎታል። በእውነት ዕዳው የተከፈለለት ሕዝብ ነን። Blessed be the name of Jesus. ዕዳችን ተከፍሏል ወገኖች። እሱ ነው ጸጋ፣ እሱ ነው የእግዚአብሔር ሞገስ፣ እሱ ነው የማይገባን የእግዚአብሔር ጸዳል በህይወታችን ላይ ወጣ። ያ ብቻ አይደለም። በጣም የሚገርመኝ ከክፍያው ጋር ምን እንደሆነ ታውቃላችሁ? ቤዛነት የሚለው ቃል የክፍያ ሐሳብ ነው። ከገበያውም ላይ ለዘላለም ለወትሮ ለሁል ጊዜ ተነስተናል። We are not going to be again on the market. ለሽያጭ የሚቀርብ ህይወት የለንም። ኢየሱስ ለዘላለም በውድ ደሙ ገዝቶናል። ሃሌሉያ! እስቲ ለጌታ ክብር እንሰጠዋለን። ሃሌሉያ! There is no one to be sold again. ሃሌሉያ! already ለጌታ በሆነ ነገር ተገዝተናል። በደሙ ከገበያው ላይ ተነስተናል ወገኖች። ስለዚህ ሰይጣን እንደገና መልሶ ሪክሌም ሊያደርገን አይችልም። sold forever for Jesus. ለኢየሱስ ለዘላለም ሆነናል። ስለዚህ መጥቶ እንደገና ባርጌን የሚያደርገው ያሬድ የሚባል ሰው የለም። የኢየሱስ ሆነናል ለዘላለም። ሃሌሉያ! ቤዛነት ተደርጎ ቤዛችን ኢየሱስ ክርስቶስ አልቲሜት የሆነውን ዋጋ ከፍሎ ለኮንትራት ሳይሆን ለዘላለም አድኖናል። ስለዚህ በጸጋው ደስ ይለናል፣ እንጓደዳለን፣ እናከብረዋለን። ሃሌሉያ! ክብርም እንሰጠዋለን ለዚህ ጌታ። ይሄ ጸጋ ነው ከሱ ጋር ለመኖር ለማገልገል ለመሰብሰብ እንደ ቤተ ክርስቲያን የሚያንደረድረን። የትኛውም ሌላ ነገር አይደለም በፍጹም። This is the price that has been made። በእውነት ጌታ አምላክ ለዘላለም ስሙ ይባረክ። ይህንን ዘርዘር ሲያደርገው ታዲያ ሐዋርያው ወደ ኃጢአት ስርየት ሁሉ ያመጣዋል። ወደ ኃጢአት ስርየት ምን ይላል መሰላችሁ? እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ የኃጢአት ማስተሰሪያ አድርጎ አቆመው ይላል። ይሄ ድሮ ይኸውላችሁ የስርየት መክደኛ የሚባል የሚቆም አለ በብሉይ ኪዳን በመሰዊያው ላይ ነው። ልክ እዛ ላይ እንስሳት ደም ይፈሳል። ከዛ በኋላ ለተወሰነ ጊዜ የኃጢአት ይቅርታ ይታወጅላቸውና ምክንያቱም የእንስሳው ጋር ባለው ስራ የተወሰነ ነገር ከዛ በኋላ ይሄዳል። በአመቱ በየጊዜው እየተመላለሱ በዛ አይነት መንገድ ይኖራሉ። ኢየሱስ ክርስቶስ ግን የስርየት መክደኛችን ሆኖ እንደ እንስሳ መጋደም ሳይሆን ቆመ፣ ለዘላለም ቆመ። ስለዚህ እግዚአብሔርና ሰው ፊት የስርየት መክደኛ ሆኖ እኛን ሊከድን ጥፋታችንን ሊከድን ስተታችንን ሊከድን ኢየሱስ የተኛ የተጋደመ ሳይሆን በሶስተኛው ቀን ከሞት የተነሳ በደሙ በእግዚአብሔር ፊት ስለሚቆምልን ከዛ የተነሳ የኛ ውርደት ሳይሆን የሱ ጽድቅ ያበራል በላያችን ላይ። ሃሌሉያ! የኛ ድካም ሳይሆን የእግዚአብሔርም ቁጣ ሳይሆን ሃሌሉያ! የእግዚአብሔር ቁጣ በላያችን ላይ ሊወርድብን ባሰፈሰፈበት ጊዜ የኢየሱስ ክርስቶስ የመቆሙ አሰራር አቆመው ይላላ። የማቆሙ ስርዓት ስላለ እርሱ ልክ እንደ መብረቅ መከላከያ። መብረቅ መከላከያ ምንድነው ያደርገው መስላችሁ ወገኖቼ? መብረቁን እንኳን አያባርረውም። መብረቁ ይመጣል፣ ቤቱ ላይ ሊወርድ ያለውን መብረቅ ግን ሰብስቦ ኃይሉን ወደ ራሱ ያስገባና አሽቆልቁሎ ወደ መሬት ውስጥ ተቀብሮ ኃይሉ እንዲጠፋ ያደርገዋል። የኢየሱስ ደም የመብረቅ መከላከያ ሆኖልን በላያችን ላይ ሊዘንብብን የነበረውን ያን የክፋት የቁጣ መብረቅ በራሱ ላይ ወስዶልን ከዛ የተነሳ ህይወታችን ተጠበቀ። የሚቆምልን መከላከያ አለን፣ ለሁል ጊዜ የሚቆም ስለኛ ቆሞ የሚኖርልን። እኛ እንኳን አልፎ አልፎ ሰውነንና ስንደክም ስንታክት ቆሞ የሚታይልን። ቆሞ የሚታይላችሁ አላችሁ። ቆሞ የሚታይልን፣ ቆሞ ጽድቁን የሚገልጽላችሁ፣ ቆሞ ቁጣም ያስወግድላችሁ፣ ቆሞ ልባችሁን ሁሉ ሳይቀር የሚያጥብላችሁ፣ በደሙ ቆሞ ወደ እግዚአብሔር ክብር የሚያስገባችሁ የኢየሱስ ደም ከናንተ ጋር። ሃሌሉያ! ይሄ ደም አለ። This is powerful blood። ለዚህ ነው ደሙ ኃይል አለው። ምክንያቱም በዚህ ደሙ ሲቆም ነው ወገኖቼ የኔና የናንተ ዝባዝንኬ ውርደታችን የዘላለም ቅጣታችን ሁሉ የተወገደልን። ኢየሱስ ክርስቶስ በዚህ ደሙ ቆሟል ለዘላለም። ይሄ ደም በፊታችን አለ። ምክንያቱም ክብራችንን ያጣን ክብር ጎደለባቸው ሁሉ ኃጢአትን ሰርተዋል። እኛ ክብር ብቻ አይደለም የጎደለብን፣ ክብረ ቢስ ነበር። እንዳለ የክብር ነገር የራቀን ሙሉ በሙሉ የተገፈፍን ነበር። ግን በዚያ በአንድዬ በክርስቶስ ኢየሱስ ስራ በእግዚአብሔር ፊት ሞገስና ተቀባይነት ክብር አገኘን። ኮት ለውጦም ለመሄድ ሁሉ እኮ ያ ክብር በቃ ረዳ።
ሆነ ያለሱ ምን አለን? በምድርም በሰማይ ሞገሳችን የቆመልን በአብ ፊት የሚታይልን የሚያጽናናን አመጻቸውን ከደነ የተባለው ሃሌሉያ በደላቸውን አይቆጥርባቸውም ነበር የተባለ ይቅር አላቸው የተባለ እሱ ከኛ ጋር አለ። በመጨረሻም ይህንን መቀበያው ምን እንደሆነ ብሎ በዚያው ይደመድማል ያን ምዕራፍ። እኔም በዚህ ደመድማለሁ። ጽድቁ የእግዚአብሔር ጽድቁ በእምነት እንደተገለጠ እምነት ይሄ ሁሉ አሁን የተነጋገርነውን የእግዚአብሔርን ብፁዕ የሆኑ ስጦታዎች መቀበያው መንገድ እንደሆነ ይነግረናል። እርሱንም እግዚአብሔር ይላል በእምነት የሚገኝ ይላል በደሙም የሆነ ማስተስሪያ አድርጎ አቆሞ ይላል። በእምነት እስቲ በእምነት በሉ ወገኖች። እንደገና በእምነት ታውቃላችሁ በጸጋ ብቻ እንዳልን እስካሁን ጸጋውን ደግሞ ወደ ህይወታችን የምንቀበልበት መንገድ ምንድነው? በምን ብቻ? በእምነት ብቻ። ከስራ አይደለም ወገኖች፣ ከስራ ምንም አይደለም። ማንንም በዚህ ዲፋይን ልናደርግ አልተጠራንም። ሰው ሊደክም ይችላል። ለድክመቱ ንስሐ ገብቶ ከእግዚአብሔር ጋር ይታረቃል። እኛም ስናጠፋ እንደሱ ነው የምናደርገው። እኛ ግን ዲፋይን ባይ ግሬስ አሎን ፌዝ አሎን በእምነት ብቻ። ምክንያቱም እምነት ለመሰላችሁ በጣም እንደዚህ ትልቅ ቦታ የተሰጠው እምነት ራሱ የሚቀዳው ከኢየሱስ ደም ውስጥ ነው። በእምነት የሚገኝ በደሙም የሆነ ይላላ። በደሙ የሆነ ደሙ ሲፈስ ያንን ደሙ በህይወታችን ላይ እንዲሰራ ቻናል አድርጎ ያመጣልን መስመሩ እምነት የተባለው የክርስቶስ ደም ወደኛ የሚመጣበት መስመር ኃጢአታችንን የሚያነጻበት ሌላ አይደለም። የኢየሱስ ደም የሚሰራው በሱ ከመታመን ጋር ብቻ ነው። ሌላ ምንም መስመር የለም፣ በእምነት ብቻ። ለዚህ ነው ገላትያ ላይ ያለው ቃል የህይወቴ በጣም መሪ ጥቅሴ ነው። ደስ ይለኛል። በቃ ያሬድሻ አንቺ በቃ ምንም አንተ ምናምን በቃ አቅሜ ደከመች ምናምን ስትል አይዞህ እለዋል። ለመሰላችሁ ከክርስቶስ ጋር ተሰቅያለሁ ይላል። ከእንግዲህ ሕያው ሆኜ አልኖርም፣ ማን በእኔ ይኖራል ይላል? ክርስቶስ በእኔ ከዚህ በኋላ ከእንግዲህ በኋላ በስጋ የምኖርበት ኑሮ ይላል ስለኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው እንጂ በራሴ አይደለም። ኢየሱስ ክርስቶስ ሁሉ ነገራችንን ጠቅልሎ የራሱ ባደረገበት በዚያ ማንነት ውስጥ ማንነታችን ለዘላለም ተቀምጧል። ስለዚህ መከራም ይሁን አንዳንድ ጊዜ ድክመታችንም እንኳን ቢሆን እንጽናናለን። ብድግ የሚያደርገን አብሮን ሁሉ ጊዜ ከኛ ጋር አለ። የጌታ ኢየሱስ ክርስቶስ ፕሬዘንስ አለ ከኛ ጋር። ስለዚህ በወደደን በዛ በጌታ ተከበንና ተሸፍነን ስለምንኖር ደሙ ስላለ ማለት ነው። ምክንያቱም እሱ ጋር ተሰቅያለሁ። ከዚህ በኋላ ያለችኝ አንድ መተንፈሻዬ በሱ ላይ ባለኝ በቃ ሊትራሊ በእኛ ምን ተነፍሰው በሱ ሳምባ ነው። ሊትራሊ በመንፈሳዊው ዓለም we are breathing because ኢየሱስ ክርስቶስ ያንን የመንፈሳዊ አተነፋፈስ ሕግ በውስጣችን ገብቶ ቃል ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አለቀ። በክርስቶስ ክብር ተመላለሱ። በክርስቶስ ክብር መግባትና መውጣት ይሁንላችሁ። የእግዚአብሔር ሰዎች ሆይ በዚህ ቄስ ነኝ ባርኬ ጨርሳለሁ። ቆማችሁ እሱ እሳት በሆነበት እናንተ ብረት ሆናችሁ። ሃሌሉያ። እሱ እሳት በሆነበት የሚነድ እሳት በሆነበት እናንተ ብረት ሆናችሁ እዚያ ውስጥ ገብታችሁ እግዚአብሔር አምልኮ